የማየት፣ መስማት፣ መቅመስ፣ ማሽተትና የመንካት ስሜቶች ያሉ በህይወት ውስጥ የሚገኝ ሁሉ ነገር እንዲሰማ ነው። የስሜት ሕዋሳት የተባሉትም ምክንያት ያየኸውን፣ የቀመስከውን፣ የሰማኸውንና የነካው እንዲሰማ ስለሚያደርጉ ነው። ሰውነትህ በሙሉ በስስ ቆዳ የተሸፈነውም ሁሉ ነገር እንዲሰማ ለማስቻል ነው። በማንኛውም ጊዜ የሚሰማ ነገር ከሌላ የትኛውም ጉዳይ የበለጠ ጠቃሚ ነው። ምክንያቱም ህይወትህን የሚቆጣጠራት አሁን እየተሰማህ ያለ ነገር ነው። ስለዚህ ስሜቶች የኃይል ምንጭ ናቸው። ዛሬ እንዲና መሰል ጉዳዮችን እንደተለመደው ከዚህ መጽሐፍ በስፋት የምንዳስስ ይሆናል። ወደ ሐሳቡ ዘልቀን ከመግባታችን በፊት ይህንን ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። ስሜቶች የኃይል ምንጭ ናቸው። እንዲህ ስንል ምን ማለታችን ነው? ሐሳቦችህና ቃላቶችህ ያለ ስሜትህ በህይወትህ ላይ ምንም አይነት ጉልበት የላቸውም። በየቀኑ ምንም ተጽዕኖ የማይፈጥሩ በርካታ ሐሳቦችን ታወጣለህ፣ ታወርዳለህ ወይም ታስባለህ። ነገር ግን ስሜትህን ማነሳሳት ስለማይችሉ አሻራቸውን ሳያስቀምጡ እንዲሁ ያልፋሉ። ለውጥ የሚያመጣልህ ስሜት ነው። ሐሳቦችህንና ቃላቶችህን እንደ ሮኬት ተሸካሚ፣ ስሜትህን ደግሞ እንደ ነዳጅ አስባቸው። ሮኬት ተሸካሚ የማይንቀሳቀስና ያለ ነዳጅ ምንም መስራት የማይችል ተሽከርካሪ ነው። ምክንያቱም ሮኬት ተሸካሚውን ሊያስነሳ የሚችለው ኃይል ነዳጁ ነው። የሐሳቦችህና ንግግሮችህ ጉዳይም እንዲሁ ነው። ሐሳብህና ንግግርህ ያለ ስሜትህ ምንም መስራት እንደማይችሉ ተሸካሚዎች ናቸው። ምክንያቱም ስሜትህ ለሐሳብህና ንግግርህ ኃይል አላቸውና። አለቃዬን ከዚህ በላይ ልታገሰው አልችልም ብለህ ስታስብ ለአለቃ ያለህን ጠንካራ አሉታዊ ስሜት እየገለጽክ ነው። በውጤቱም ባንተና በአለቃ መካከል ያለው ግንኙነት የበለጠ እየሻከረ ይሄዳል። ስራዬን የማካሂደው ደስ ከማይሉ ሰዎች ጋር ነው ወይም ስራዬን የምሰራው ደስ በማይሉ ባልደረቦቼ ጋር ነው ብለህ ስታስብ ቃላቶቹ አብረው ስለሚሰሩ ሰዎች ያለህን መልካም ያልሆነ ስሜት ይገልጻሉ። እናም ያንኑ አዎንታዊ ስሜት እየሰጠህ ነው። ውጤቱም በአንተና በስራ ባልደረቦች መካከል ያለው ግንኙነት መሻሻል ወይም መሻከር ይሆናል። ሐሳብህ መልክ እንዲይዝ በስሜት መታገዝ አለበት። ይህንን ማወቅ ያስፈልጋል። ስለዚህ ጥሩና መጥፎ ስሜቶችን በጥልቀት ካልተረዳ ይህን ማድረግ ግን አይቻልም። በመቀጠል ጥሩና መጥፎ ስሜቶች የሚሉትን ሐሳብ እንይ። በህይወት ውስጥ እንዳለ ማንኛውም ነገር ስሜትህም ጥሩ ወይም መጥፎ ሊሆን ይችላል። አሉታዊም አዎንታዊም ስሜቶች አሉ። ሁሉም አዎንታዊ ስሜቶች የሚመጡት ከፍቅር፣ ሁሉም መጥፎ ስሜቶች ደግሞ የሚመነጩት ፍቅር ከማጣት ነው። የተሻለ ስሜት ስታሳይ፣ ለምሳሌ ስትደሰት፣ የተሻለ ፍቅር በመስጠት ላይ ነህ። የበለጠ ፍቅር በሰጠ ቁጥር ደግሞ የበለጠ ይሰጣል። የተከፋ ስሜት ሲሰማ፣ ለምሳሌ የተገፋ ሲመስል፣ አሉታዊ ስሜት የመርጨት እድል ይሰፋል። የምትቀበለውም የበዛ አሉታዊነት ይሆናል። ባሉታዊ ነገሮች በጣም የምትበሳጭ ከሆነ የዚህ ምክንያቱ ባሉታዊ ነገሮች ውስጥ የህይወት አዎንታዊ ኃይል የሆነው ፍቅር ስለሌለ ነው። ፍቅር ምስጋና፣ ሐሴት፣ ትጋት፣ ጽናት፣ መነቃቃት፣ እርካታ፣ ተስፋ። በተቃራኒው ጸጸት፣ ድብርት፣ ሐዘን፣ መከፋት፣ ብስጭት፣ ነቀፌታ፣ ቅናት፣ ጥላቻ፣ ተስፋ መቁረጥ፣ ወንጀል፣ ፍርሃት። በጥሩ ስሜት ላይ ስትሆን ሐሳቦች መልካም ይሆናሉ። በተመሳሳይ ጊዜ መጥፎ ስሜት እያስተናገድክ መጥፎ ነገሮችን ለማሰብ አትችልም። በተመሳሳይም መጥፎ ስሜት እየተሰማ መልካም ሐሳቦችን ማንሸራሸር በፍጹም የሚቻል አይደለም። የሚሰማ ስሜት ለምትሰጠው ነገር ትክክለኛው ግልባጭና መለኪያ ነው። ጥሩ ስሜት ሲያድርብህ ሐሳብህ፣ ንግግርህና ተግባርህ መልካም ስለሚሆን ስለምንም ነገር መጨነቅ አያስፈልግም። በቀላሉ ጥሩ ስሜት ሲሰማ ፍቅር ስለመስጠትህና ያው ፍቅርም ተመልሶ እንደሚሰጥህ
ማረጋገጫ ነው። ጥሩ የሚባለው ጥሩ ብቻ ነው። ስለዚህ አብዛኞቹ ሰዎች መጥፎና ጥሩ ስሜቶችን ለይተው ያውቃሉ። ይሁንና አብዛኛውን ጊዜ የሚያሳልፉት በመጥፎ ስሜት ውስጥ መሆኑን አይረዱትም። ሰዎች መጥፎ ስሜት ማለት ብስጭት፣ ንዴት፣ ፍርሃትና ሐዘንን እንጂ አሉታዊ ስሜቶችን በሙሉ የሚያጠቃልል አይመስላቸውም። አብዛኛውን ጊዜ ደህና የሚለው ስሜት ካጋጠመ አዎንታዊ ስሜት ላይ ያለ ሊመስል ይችላል። በመጥፎ ስሜት ውስጥ ቆይተ ደህና ነኝ ወደምትልበት ስሜት ከመጣ በእጅጉ የተሻለ ይሆንልሃል። ነገር ግን ምንም አልልም ወይም የምንም አይነት ስሜት አብዛኛውን ጊዜ የመጥፎ ስሜት መገለጫ ነው። ምክንያቱም ምንም አይደለም ከመልካም ስሜት የተለየ ነውና። ጥሩ ስሜት ማለት ጥሩ ስሜት ነው። መልካም ስሜት ማለት ደስተኛ፣ በሐሴት የተሞላ፣ የተነቃቃ፣ ትጉህና ጽኑ የሆነ ማለት ነው። ስሜትህ የምንም አይደለም መካከለኛ ስሜት ወይም ስሜት አልባ ከሆነ ህይወትህም ምንም የማይል መካከለኛ ወይም ትርጉም አልባ ይሆናል። ያ ደግሞ ጥሩ ኑሮ አይደለም። መልካም ስሜት ማለት እውነተኛ መልካም ስሜት ነው። እውነተኛው መልካም ስሜት ካለ ደግሞ ህይወት በእጅጉ መልካም ይሆናል። የፍቅር መስፈሪያው ስፍር አልባ ፍቅር ነው። ውስጥ በሐሴት የተሞላ ሲሆን ፍቅር እየሰጠ ነው። እናም በሄድክበት ሁሉ የሚገጥም ነገሮች፣ ሁኔታዎችና ሰዎች በሐሴት የተሞሉ ይሆናሉ። የምትወደውን ዘፈን ሬዲዮ ላይ ከማዳመጥ ጀምሮ የደሞዝ ጭማሪ እስከማግኘት ድረስ መልካም ነገሮች ሁሉ ለመልካም ስሜት የሚሰጡ ምላሾች ናቸው። ውስጥ በቁጭት ሲሞላ ወይም በዚህ ስሜት ስትሞላ መጥፎ ስሜት እየተሰማ ነው። ያንንም ተከትሎ የሚያናድዱ ሁኔታዎችና ሰዎች በሄድክበት ሁሉ ይጠብቁሃል። በትንሹ በወባ ትንኝ ከመነከስ እስከ መኪና መገጨት ድረስ በመሳብ ሕግ የተነሳ ለመጥፎ ስሜቶች የሚሰጥ ምላሾች ሊሆኑ ይችላሉ። እያንዳንዱ መልካም ስሜት ከፍቅር ኃይል ጋር ይጣመራል። ምክንያቱም ፍቅር የመልካም ስሜቶች ሁሉ ምንጭ ነውና። የትጋት፣ መነቃቃት እንዲሁም ጽናት ስሜቶች የሚመጡት ከፍቅር በመሆኑ እነዚህ ስሜቶች አንደኛውን ስታስተናግድ ህይወት በትጋት መነቃቃትና ደስታ የተሞላ ይሆናል። የመልካም ስሜቶችን ይዘት እየጨመሩ በመሄድ ከውስጣቸው የሚመነጨውን ኃይል ሙሉ በሙሉ መጠቀም ይቻላል። የመልካም ስሜቶችን መጠን ለመጨመር ሙሉ የሆነ መልካም ስሜት እስኪያጥለቀልቅ ድረስ ሆን ብለህ እንዲጎላ ማድረግ ትችላለህ። ትጋትህን ለማጉላት ትጋት የፈጠረልህን መልካም ስሜት አስበህ ውስጥ ሁሉ በትጋት ስሜት እንዲሞላ አድርግ። ለመነቃቃትና ጽናትም ተመሳሳይ ስሜትን በጥልቀት አስተናግድ። ስሜቱን የበለጠ ባጎላኸው መጠን የምትሰጠው ፍቅር መጠንም ከፍ ይላል። በውጤቱም ህይወት ፍጹም አስደናቂና አስደሳች ይሆንልሃል። በሌላ በኩል ጥሩ ስሜትህን የምትወደውን ነገር በመፈለግ ለማጉላት ይቻላል። ይህንን መጽሐፍ መከተብ ወይም መጽሐፍ ከመጀመሪያ በፊት በየቀኑ ለበርካታ ደቂቃዎች መልካም ስሜቶችን ለማጉላት ስተጋ ነበር። መልካም ስሜቶች ከፍ ለማድረግ ስለምወዳቸው ነገሮች ደጋግሜ አስባለሁ። የማፈቅራቸውን ነገሮች በተከታታይ እቆጥር ነበር። ቤተሰቦቼን፣ ጓደኞቼን፣ ቤቴን፣ አበቦችን፣ የአየር ጸባዩን፣ ቀለሞችን፣ ሁነቶችን፣ ገጠመኞችን እንዲሁም በሳምንቱ ወር ወይም ዓመት ውስጥ የተፈጸሙ የምወዳቸውን ክስተቶች ሁሉ አስባለሁ። ውስጤ በደስታ እስኪሞላ ድረስ ነው ልጽፍ የተቀመጥኩት። ስሜትህን ለማጉላት ይህን ያህል ቀላል እና ደግሞ በማንኛውም ቦታ ጊዜ ልትፈጽመው ትችላለህ። ግን ስሜቶች የምትሰጠውን ያንጸባርቃሉ። ይህንን ካላወቅ ቀደም ሲል ያነሳናቸው ሐሳቦች ምንም አይጠቅሙም። ስለዚህ ስሜቶች የምትሰጠውን ሁሉ ያንጸባርቃሉ ስል ምን ማለቴ ነው? በመቀጠል አሁን በዋናዎቹ የህይወት ዘርፎች ከመልካምና መጥፎ ስሜቶች የትኛው የበለጠ ስትሰጥ እንደቆየ መረዳት ችለሃል፣ ተምረሃል። ስለ ገንዘብ፣ ጤና፣ ስራና ግንኙነት የሚሰሙ ስሜቶች በየዘርፎቹ ስትሰጥ የቆያቸው ስሜቶች መገለጫዎች ናቸው። ስለ ገንዘብ ስታስብ ስሜት በገንዘብ ዙሪያ የምትሰጠውን ይገልጻል።
ስለ ገንዘብ ማሰላሰል ጀምረህ በቂ ገንዘብ የለኝም ብለህ ቅር ቢል በምትኩ የሚጠብቅ በቂ ያልሆነ ገንዘብ ይሆናል። ምክንያቱም የሰጠኸው አሉታዊ ስሜት ይኸው ነበር። ስለ ስራ ስታስብ ስሜትህ በስራ ላይ እየሰጠ ያለውን ነገር ይነግራል። ስሜትህ መልካም ከሆነ በስራ ዘንድ አዎንታዊ ክስተቶች ሊጠብቁ ይገባል። ምክንያቱም አንተ የሰጠኸው አዎንታዊ ነው። ስለ ቤተሰብህ ጤናህም ሆነ ሌላ ማንኛውም የህይወት ዘርፍ የሚሰማ እየሰጠኸው ካለኸው ጋር መሳ ለመሳ ወይም እኩል ነው። ለስሜትህ ተጠንቀቅላቸው። በእነሱና በሚታየው ዓለም መካከል የማይበጠስ ቁርኝት አለና። ህይወትህ በዘፈቀደ እየተከሰተች ሳይሆን ምላሽ እየሰጠህ ነው። ህይወት ያንተው ጥሪ ናት። የህይወትህ ክፍል ሁሉ ያንተው ጥሪ ነው። የህይወትህ ፈጣሪ አንተው ነህ። የህይወት ታሪክ ጸሐፊና አዘጋጅም አንተው ነህ። በምትሰጠው ላይ ተመስርቶ ህይወትህ ሊሆን የሚገባውን የምትወስነው ያው አንተው ነህ። መልካም ስሜቶች ገደብ የላቸውም። የምትቀበለው መልካም ህይወትን የቁመት ልክ የሚባል ነገር የለውም። መጥፎ ስሜቶች በርካታ ደረጃዎች ቢኖራቸውም የመጨረሻው ዝቅተኛ ደረጃ ላይ ሲደርስ ሊታገሉት ስለማይችሉ መጥፎውን ስሜት በመልካም ለመተካት ይገደዳሉ። መልካም ስሜቶች ደስታን የሚሰጡት ወይም መጥፎ ስሜቶች ምሬትን የሚያላብሱት እንዲሁ በአጋጣሚ ወይም በዘፈቀደ አይደለም። ፍቅር የህይወት ጠቅላይ መሪ ኃይል በመሆኑ የተፈጠርክለትን ኑሮ እንድትኖር ስለሚጠራህና ስለሚስብህ ነው ይህ የሚሆነው። ፍቅር በመጥፎ ስሜትህ አማካኝነት ይጠራሃል፣ ምክንያቱም ከህይወት አዎንታዊ ኃይል መነጠልህን ይነግሩሃልና። ሁሉም ነገር በስሜትህ ይወሰናል። በህይወት ውስጥ ያለ ማንኛውም ነገር በስሜት ይወሰናል። በህይወት የምታሳልፋቸው ውሳኔዎች ሁሉ በስሜት ላይ የተመሰረቱ ናቸው። የህይወት ብቸኛው አነቃቂ ኃይል ስሜት ነው። ነገሮችን ሁሉ የምትፈልጋቸው የምትወዳቸውና መልካም ስሜት የሚያሳድሩብህ ከሆነ የማትፈልገውን ማንኛውንም ነገር ደግሞ መጥፎ ነገር ያሳድርብሃል ማለት ነው። ጤነኛ መሆን የምትፈልገው ጤነኛ መሆን መልካም ስሜትን ስለሚሰጥ፣ መታመም ደግሞ የመጥፎ ስሜት ምንጭ በመሆኑ ነው። ገንዘብን የምትፈልገው የምትፈልጋቸውን ነገሮች በገንዘብ መግዛት ስለሚያስደስት፣ መግዛት አለመቻል ደግሞ ስለሚያሳዝን ነው። የተቃና ግንኙነት መልካም ስሜትን በአንጻሩ ስለሚሰጥ ትፈልገዋለህ። የተበላሸ ግንኙነት ግን የብስጭት መነሻ ስለሆነ አትሻው። ደስታን የምትፈልገው በሐሴት ስለሚሞላ፣ መደሰት አለመቻል ግን ስለሚያስቆዝም ነው። ሁሉም የምትፈልጋቸው ነገሮች የሚነሳሱት ላንተ በሚሰጡት መልካም ስሜት ነው። በህይወት የምትሻውን መልካም ነገሮች የምትቀበለው ግን እንዴት ነው? በመልካም ስሜት ብሮች ይፈልጉሃል፣ ጤና ይፈልጋል፣ ደስታ ይፈልጋል፣ የምትወዳቸው ነገሮች በሙሉ አንተንም ይፈልጉሃል። ወደ አንተ ለመምጣት በጣም ይፈልጋሉ። ነገር ግን እነሱን ለማምጣት መልካም ስሜቶችን መስጠት አለብህ። ህይወትህን ለመለወጥ መዋጋትና መታገል አይጠበቅብህም። ማድረግ ያለብህ በአዎንታዊ ስሜቶች አማካኝነት ፍቅር መስጠት ብቻ ነው። የምትፈልገው ሁሉ ያኔ ይመረቅልሃል። አዎንታዊ ስሜቶች በህይወት ውስጥ የጥሩ ነገር ሁሉ ምንጭ የሆነውን የፍቅርን ኃይል ይጠቀሙታል። መልካም ስሜቶች ለምትፈልጋቸው ነገሮች መንገዱ ይኸው መሆኑን ይነግሩሃል። መልካም ስሜቶች ጥሩ ሲሰማ ህይወት ጥሩ እንደሚሆንልህ ያረጋግጡልሃል። መጀመሪያ ግን መልካም ስሜቶችን መስጠት አለብህ። ህይወትህን የኖርከው የተሻለ ቤት ሲኖረኝ ደስተኛ ሆናለሁ፣ የተሻለ ስራ ሳገኝ እደሰታለሁ፣ ልጆቼ ኮሌጅ ሲገቡ ደስታን አገኛለሁ፣ ከዚህ የበለጠ ገንዘብ ሲኖረኝ ደስተኛ ሆናለሁ፣ ሀገር መጎብኘት ሲጀምር ደስታ ይኖረኛል፣ ንግዴ ወይም ቢዝነስ ትርፋማ ሲሆን ደስታ ያመጣልኛል እያልክ ከሆነ እነዚህ ነገሮች መቼም አታገኛቸውም። ምክንያቱም ሐሳቦች ፍቅር የሚሰራበትን መንገድ እየተቃረኑ ነው። የመሳሳብ ህግን ጥሰዋል። የሚያስደስቱ ነገሮችን ለመቀበል በመጀመሪያ ደስተኛ መሆንና ደስታን መስጠት ያስፈልጋል። በሌላ በየትኛውም መንገድ ሊሆንልህ አይችልም። ምክንያቱም ለመቀበል የምትፈልገውን ነገር አስቀድመ መስጠት አለብህ። የምትመራው በስሜቶችህና
ውስጥ ባለው ፍቅር ነው። የፍቅር ኃይል ደግሞ መልሶ የሚሰጥ የሰጠኸውን ብቻ ነው። እስከዚህ መጽሐፍ ቅምሻ አብረውኝ ስለነበሩ ምስጋና ከፍ ያለ ነው። እንደ ቦነስ ከዚህ መጽሐፍ በግል የወሰድኳቸውን አንዳንድ ነጥቦች በማየት የዛሬውን የመጽሐፍ ቅምሻችንን እንቋጭ። ከዚህ መጽሐፍ ያዩዋቸው ኃይል ያላቸው ወይ ወሳኝ ቁልፍ ነጥቦች እነዚህ ናቸው። በማንኛውም ጊዜ ስሜትህ ከሁሉ በላይ ወሳኝ ነው። ምክንያቱም ህይወትህን የሚፈጥረው ያ ስሜት ነው። ስሜትህ ለሐሳብህና ንግግርህ ጉልበት ነው። ወሳኙ ነገር ስሜትህ ነው። አዎንታዊ ስሜቶች ሁሉ የሚመጡት ከፍቅር ነው። አሉታዊ ስሜቶች ሁሉ ደግሞ ፍቅር ከማጣት። እያንዳንዱ መልካም ስሜት ከፍቅር ኃይል ጋር ያገናኛል። ምክንያቱም የመልካም ስሜቶች ሁሉ ምንጭ ፍቅር ነው። መልካም ስሜቶችን ስለምትፋፍቅራቸው ነገሮች በማሰብ እንዲጎሉ አድርግ። አስደናቂ ስሜት ላይ እስክትደርስ የምትወዳቸውን ነገሮች ያለማቋረጥ እየዘረዘርክ ቁጠራቸው። በህይወት ዘርፎች ላይ የሚሰማ ሁሉ እስካሁን ስትሰጥ ለቆየኸው ቅጂ ወይም ምላሽ ነው። ህይወት በዘፈቀደ ሳይሆን ላንተ ምላሽ በመስጠት የሚቀጥል ነው። የህይወት ክፍል ሁሉ የጥሪ አካል ነው። ጥሪውን የምታካሂደው የሰጠኸውን በመጠቀም ነው። የመልካም ስሜቶች ጣራ የላቸውም። ይህ ልትቀበለው የምትችለው ህይወት የደስታ ገደብ እንደሌለው ያረጋግጥልሃል። የምትወዳቸው ነገሮች ሁሉ ይፈልጉሃል። ብር፣ ጤና፣ ደስታ ይፈልጋል። የህይወትህን አጋጣሚዎች ለመቀየር አትታገል። በመልካም ስሜቶች አማካኝነት ፍቅርን ስጥ። የምትፈልገውን ታገኛለህ። በመጀመሪያ አዎንታዊ ስሜቶችን መስጠት አለብህ። ደስተኛ ነገሮችን ለመቀበል መጀመሪያ መደሰትና ደስታን መስጠት የግድ ነው። በህይወት ልትቀበለው የምትወደው ነገር ቢኖር አስቀድመህ ስጥ። የዛሬ የመጽሐፍ ቅምሻችንን ይመስል ነበር። ከዛሬው ሐሳብ የትኛው ነጥብ ተመቻችሁ? ኮሜንት ላይ ጻፉልኝ። እንደተለመደው ይህ ጠቃሚ ቪዲዮ ለብዙ ወንድም እህቶቻችን ተደራሽ መሆን እንዲችል ይህንን ቪዲዮ ላይክ እና ሼር በማድረግ ይህንንም ድንቅ የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። ይህንን መጽሐፍ ዘ ፓወር ወይም ደግሞ ታላቁ ኃይል የሚለውን መጽሐፍ በአማርኛ ሙሉን የምትፈልጉ ከታች ባለው የቴሌግራም ሊንክ አድራሻ ጻፉልን።